ይሄው ልክ እንደዚህ ጽድት ይላል። ልክ በአንዴ ፍክት ጽድት ይላል ማለት ሳይሆን በትዕግስትና በተደጋጋሚ ስንጠቀመው ነው። እኔ ደግሞ እዚህ ጋር ያው እንደምታዩት ትንሽ ስኳር አድርጌበታለሁ። ስኳር ምርጥ ነው። ማስክ ስታደርጉ ይረዳችኋል። ሞክሩት በሁሉም መልኩ። ሰላም ቤተሰብ እንዴት ናችሁ? የቻናሌ ቤተሰቦች፣ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ልክ እንደ ሁሌም ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ። አስተያየት ጥያቄም ካለ ኮመንት መስጫ ላይ አስቀምጡልኝ፣ መልሳለሁ። በተረፈ ሁሌም ስለምታበረታቱኝ ከልብ ከልብ አመሰግናለሁ። ክበሩልኝ። ዛሬ ደግሞ በሙዝ ልጣጭ የሚገርም የፊታችንን ለውጥ የፊታችን ቆዳ እንዴት ጥርት እንደሚል ከዚህም ፊት እኔ ሰርቼዋለሁ። በቀን 2 ነው በሚገርማችሁ ነገር እኔ የምጠቀመው ማለት ነው። የሙዝ ልጣጭ ቀላል ነው። ቤታችን ውስጥ የምናገኘው ነው። ተጠቅመን የምንጥለው ነው። ለጥርሳችንም ከውስጥ ያለው ከሙዝ ልጣጩ ውስጥ ያለውን ፈቅፍቀን አውጥተን ለጥርሳችንም ይጠቅመናል። እንደገና ደግሞ ለፊታችን የተለያዩ ነገሮች ላይ ቡናም ብታደርጉበት፣ እርድም ብታደርጉበት፣ ስኳርም ወይ ደግሞ እንደዚሁ ራሱ በራሱ ማሳጅ ማድረግ ትችላላችሁ። ይጠቅማል። አትጣሉት፣ ተጠቀሙበት። አንዳንዴ አይጠቅመንም ብለን የምንለው ነገር ደግሞ ይጠቅመናል። ልጣጩ አይጠቅምም ብለን ስንጥል ግን የበለጠ የሚገርም ለውጥ አለው ለፊታችን። እዚህ ጋር እኔ ሙዝ ልጣጭን ለእኔ በሚያመቸኝ መልኩ እንደዚህ ቆራርጬዋለሁ። እናንተም በሚመቻችሁ እንደዚህ በሙሉም ከተመቻችሁ ምን አለ ለመያዝ እንዲያመቻችሁን ቁርጥርጥ ካደረጋችሁ ቆራርጡና ልክ በቀጫጩንም ከዚህ ከዓይናችን ስር ጥቁር አለ የለ እሱ ጋር ለማሻ እንዲያመቸን እንደ የፊታችን ቆዳ። እዚህ ጋር ደግሞ ፎጣ እንትን ካላችሁ ማለት ነው ፎጣ ጥብ አድርጉና በለብ ባለ ውሃ ፊታችሁን እንዲህ ፍንፍን አድርጉና ያዝ አድርጉት። የፊታችን የቆዳችን ቀዳዳዎች እንዲከፈቱልን ማለት ነው። ካለበለዚያ ደግሞ እንደዚሁ ፊታችሁን ትጥብ በሉት። እኔ ፊቴ ሙልጭ ብዬ ትጥብ ብዬ የተጠቀምኩት። በፎጣ መጠቀም ትችላላችሁ። ለብ በእንትን አለ አይደል በቀዝቃዛዋ ሳይሆን ሞቅ ባለ ውሃ ነገር ትታጠቡታላችሁ። የፊታችን ቆዳዎቹ ይከፋፈቱልናል ማለት ነው። ከዚያ እዚህ ጋር ትንሽ ስኳር አድርጌበታለሁ። እኔ ስለሚመቸኝ ነው። እናንተ ሌላ ቡናም እንደዚሁ ምንም ነገር ሳትጠቀሙም ብቻውን ማድረግ ትችላላችሁ። ከስንት አንድ ቀን ነው እኔ እንደዚህ አንዳንድ ነገር እንጂ የምጠቀምበት በብዛት ባዶውን ነው የምጠቀመው። ጠዋትም ማታም ነው የሙዝ ልጣጭ የምጠቀመው ማለት ነው። እኔ ሙዝ አልበላም ተከልክዬ፣ ግን ሰዎቹ ሴትዬ ጠዋትም ማታም ስለምትበላ ለእሷ ሙዝ ስሰጥ ልጣጩን ለእኔ እጠቀማለሁ ሁል ጊዜ። ስኳሩን ብዙም ሳታበዙት በመጠኑ አድርጋችሁ ማሳጅ ስታደርጉ ደግሞ ርህራሄ የተሞላበት ማሳጅ። በጣም የፊታችን ቆዳ ስስ ነው። እንደ ማንኛውም ቆዳ የሚችል ቆዳ አይደለም። ቀስ እያልን በደንብ ማሳጅ እናደርገዋለን ጊዜ ሰጥተን። እንደዚህ ከዓይናችን ስር ጥቁር የሚጠቁርብን በእንቅልፍ እጥረት በጭንቀት ምናምን የሚመጣ ነው። በደንብ አድርጋችሁ ማሳጅ አድርጉት። አንገታችሁንም ክንዳችሁንም። በነገራችን ላይ ፊታችሁን ምናምን ማስክም ስትጠቀሙ አንገታችሁንም አንድ ጋር ተጠቀሙ። ከላይ ሌላ ከታይ ሌላ አይነት መልክ እንዳይኖረን፣ ሁለት አይነት መልክ እንዳይኖረን ማለት ነው። አይታችሁ ካወቃችሁ ብዙ ጊዜ አንዳንድ ሰዎች ፊታቸው ሌላ አንገታቸው ሌላ ነው። አዘውትረን ስለማናየው ማለት ነው እንጂ መጠቀም ያለብን አንገታችንም ፊታችንም እኩል ተመሳሳይ ቆዳችን ከለሩ እንዳይለያይብን እንደዚህ አድርጌ በደንብ እኔ ማሳጅ አድርጌዋለሁኝ። ስኳር ሲያልቅ ትንሽ ጨምር እያደረጋችሁ ማለት ነው። የፊቴን ወዝ ነገር ስላለበት በቃ የሆነ ነገር አድርጌ እንደዚህ በደንብ ሽት ፍትክ ካላደረኩት ቅባት ነገር ነው። ወዛማ ፊት ቆዳ ግን መጥፎ ቆዳ ነው። ምንም ነገር አይቋቋምም። ፊቴ ወዛማ ነው።
ትንሽ አሁን ሽንኩርት ምናምን ለፀጉሬ ስጠቀም የሽንኩርት ዋፋ ትንሽ እንደፈንጥር ካለበት በቃ ሽፍ ነው የሚለው ቶሎ። ከዚያ ደግሞ እንደዚህ ፊታችንን ተጠቅመን ስንጨርስ እጃችንንም አንገታችንንም በደንብ መሳጅ ማድረግ እንችላለን። ለጥርሳችንም ምርጥ ነው፣ ተጠቀሙት፣ ሞክሩት፣ አይጎዳም። እናንተ ራሳችሁ ጎግል ላይ የተለያዩ ነገሮች ላይ ገብታችሁ ሰርች እያደረጋችሁ ጥቅሙንም ጉዳቱንም ማወቅ ትችላላችሁ። እንደዚህ ማሳጅ አድርጌ ስጨርስ 15 ደቂቃ ወይ 20 ደቂቃ ጠብቅና በራሱ ሰዓት ቆዳችን ራሱ እንትኑ ምጥጥ ይላል ድርቅ ስለሚል ከ20 ደቂቃ በኋላ ትጥብ እንለዋለን ማለት ነው። እኔ እንደምታዩት 20 ደቂቃ ምናምን ጠብቄ ትጥብ ብዬዋለሁ። በ20 ደቂቃ ውስጥ ለውጥ ይታያል ማለት ሳይሆን ደጋግመን ስንጠቀመው ነው ለውጥ የሚመጣው። አንድን ነገር ደጋግመን ካልተጠቀምነው ለውጥ አናገኝበትም፣ አናይበትም። እና የሆነ ነገር አንዴ ሞክረን መተው መሰልቸት የለብንም። ደጋግመን መሞከር አለብን። በተለይ ደግሞ ሴቶች ፊታቸውን እህቶቼ ጥብቅ አድርጉ። ከራስ በላይ ንፋስ የለም። ስለተከታተላችሁኝ አመሰግናለሁ። ቀጣይ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱ። ወዳችኋለሁ። ባይ